ዕርገተ ኢየሱስ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? በዓለ ሃምሳውን ወርኃ ትንሣኤን ዘመነ ትንሣኤን በሰላም እያስጓዘን ያለ እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በተነሳ በ40ኛው ቀን ወደ ሰማይ አርጓል። በተነሳ በ40ኛው ቀን በዘንድሮ ዓመት እንግዲህ ትንሣኤውን ያከበርነው ትዝ ይላችኋል፣ ሚያዝያ 4 ቀን ነው። ከሚያዝያ 4 ጀምራችሁ ስትቆጥሩ ግንቦት 13 ቀን 40 ቀን ነው የሚሆነው ማለት ነው። ምክንያቱም ከዚያ ከሚያዝያ ላይ የተፈሰከው በ4 ከሆነ 3 ጾም ነው፣ 27 ግን ፍስክ ነበረ። ሚያዝያ 27 ነው። ከግንቦት ደግሞ 13 ሲጨመር 13 እና 27 40 ቀን ይሆናል። ስለዚህ በዘንድሮ ዓመት ዕርገቱ ግንቦት 13 ቀን ነው። ምን ጊዜም ደግሞ ትንሣኤ ከእሁድ እንደማይወጣ ሁሉ ዕርገት ከሐሙስ ቀን አይወጣም። ዕርገት ሰኞ፣ ማክሰኞ፣ ሮብ፣ ዓርብ፣ ቅዳሜ፣ እሁድ አይውልም። ዕርገት ምን ጊዜም ትንሣኤ ከእሁድ ስለማይለቅ የእሁዱ 40 ሮብ ሐሙስ ስለሚሆን በዚያ ቀን ይውላልና ሐሙስ ዕርገቱ ነው። ወደ ሰማይ ማረጉን የምናስብበት ነው። መዝሙር 46 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ይላል። እግዚአብሔር በይባቤ መላእክት በመዝሙረ ዳዊት በመዓዛ ገነት ወደ ሰማይ ወጣ አረገ ብሎ ዳዊት በመዝሙሩ እንዳስተማረው ይሄ ዕርገቱ አስቀድሞ ከመድረሱ በፊት ዳዊት ተገልጾለት የተናገረው ነው። ትንሣኤው እንደተገለጠለት ሁሉ ለቅዱስ ዳዊት ዕርገቱም ተገልጾለታል። የጌታ ኢየሱስ ክርስቶስ ዕርገቱም ተገልጾለታልና ዛሬ እንኳን ለብርሃነ ዕርገቱ አደረሳችሁ እንባባላለን ማለት ነው። በዚህ መሰረት ወእግዚእነ በቃለ ቀርን በመለከት ድምፅ ከባቢሎን እስራኤልን ይዞ የወጣ ከባቢሎን ከ70 ዘመን በኋላ እስራኤልን በመለከት ድምፅ በደስታ ወደ አገራቸው ወደ ኢየሩሳሌም የመለሰ ዛሬም እሱም ወደ ሰማይ አረገ ተብሎ ብለን የምናምንበት የምናመሰግንበት ዕለት ነውና ዘምሩ ለአምላክነ ዘምሩ፣ ምስጋና ለአምላካችን አቅርቡ፣ ዕርገቱን አስበን ማለት ነውና ሞትን ድል አድርጎ የተነሳው ከትንሣኤ በኋላ ደግሞ 40ውን ቀን መጽሐፈ ኪዳን ለሐዋርያት ሲያስተምሩ ራቸው ቅኝቶ 7ቱን ኪዳናት 7 ኪዳናትም የሚባሉት ትምህርተ ቡአት፣ በእንተ ቅድሳት፣ እግዚአብሔር ዘብርሃናት፣ በሰማይ ያሉ፣ አኮቴተ ቁርባን፣ ቅዱስ ስሉስ 9ኙ ኪዳናት እነዚህ 7ቱ አንድ ላይ 7 ኪዳናት ይባላሉና እነዚህን ካስተማረ በኋላ ነው ጌታ ኢየሱስ ክርስቶስ ወደ ሰማይ ያረገውና ለብርሃነ ዕርገቱ ያደረሰን አምላካችን ስሙ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ኖሮ ነው። እንደገና እዛ ላይ ደግሞ 40 ቀን ጀምሮ እንግዲህ ይሄን ያክል ጊዜ እዚህ ምድር ላይ ቆይቶ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ በእሪና ሳይለይ በዚህ ምድር ላይ ስራውን ሰርቶ የሥጋውን ስራ ሰርቶ የማዳኑን ስራ ሰርቶ ያረገበት ስለሆነ ለብርሃነ ዕርገቱ ያደረሰን አምላካችን ስሙ የተመሰገነ ይሁን። መዝሙሩም ምስባኩ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን የሚለው ነው። መዝሙር 46 ላይ እንደገና ወንጌሉ የሉቃስ ወንጌል ምዕራፍ 24 ከቁጥር 45 እስከ ፍጻሜ ድረስ ያለው ስለ ጌታ ማድረግ ጌታ ኢየሱስ ክርስቶስ ሲያርግ ቅዱሳን አባቶቻችን ሐዋርያትን በኢየሩሳሌም ከተማ ቆዩ፣ እኔ ወደ እናንተ እስክመጣ ድረስ አሁን በሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏል። ኢየሩሳሌም የተባለች ለጊዜው ኢየሩሳሌም ቤተክርስቲያን፣ እኛም ዛሬ በቅድስት ቤተክርስቲያን በኦርቶዶክስ እምነት ልንጸና ልንቆይ ይገባልና ሐዋርያት በዚያ ቆይተው ነው መንፈስ ቅዱስ የወረደላቸው። ባሉበት ዓላማ መጽናትና መቆየት ለክብር ያበቃልና ቅዱሳን አባቶቻችን ሐዋርያትን ወደ ቢታንያ ያደረሳቸው በዛም ቆዩ ብሏቸው ወደ ሰማይ ያረገ ደመና ወደ ሰማይ እየነጠቀችው ወጣ ነው የሚለውና እግዚአብሔር አምላካችን በዓላችንን የሰላም የጤና ያድርግልን። ለብርሃነ ዕርገቱ ያደረሰን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።